የእመቤታችንን ጸሎትና ምልጃ ተስፋ አድርገን በዚህ በክፍል 11 የቁራኛ መተት በሚል ርዕስ የቁራኛ መተት በሰዎች ላይ የሚያደርሰው ክፋትና ጥፋት ምንድነው? የቁራኛ መተት በሰዎች ላይ በ8 መልኩ ይመተታል። የቁራኛ መተት ምልክቶች ምን ናቸው? የቁራኛ መተት በማህፀን ያለ ጽንስና ህፃናት ላይ የሚያደርሰው ጉዳት ምንድነው? የሚሉትን ጥያቄዎች አንስተን ብዙዎችን በሽተኛ የአልጋ ቁራኛና ሌላም ነገር ስላደረገው እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች ቁራኛ የሚለውን ቃል ዘርጋው ከፍተኛ የአማርኛ መዝገበ ቃላት ማቆራኘት፣ ማስተሳሰር፣ የማይለቅ አብሮ የሚኖር በሽታ በማለት ይተረጉማል። ስለዚህ የቁራኛ መተት ማለት ሰዎችን በድግምት ክፉ መናፍስት እንዲቆራኟቸው አብሯቸው እንዲኖር በክፉ መናፍስት እጅግራቸው መላ አካላቸው ታስሮ በሽተኛ ሆነው ከቤት ወይም ካልጋ እንዲውሉ የሚደረግበት መተት ነው። በጣም የሚገርማችሁ የቁራኛ አጋንንትን የሚጎትቱና ሰዎችን ሽባ አድርገው ብለው የሚመትቱ ደብተራዎች አጋንንቱ እነሱንም ይቆራኛቸዋል። አንዳንዶቹ የቁራኛ አጋንንትን ለመዋረስ እጃቸውን ወይም እግራቸውን ይገብሩለታል። ራሱ ደብተራውን አጋንንቱ ይቆራኘውና ወይም እጁን አሊያም እግሩን ሽባ አንካሳ አድርጎት ይዋረሰውና አብሮት ይኖራል። ለቁራኛ አጋንንት አካላቸውን የገበሩት ደብተራዎች አደገኛ የቁራኛ መተት አቆራኞችና መታቾች ናቸው። የቁራኛ አጋንንት ውለታ ስለማያውቅ ደብተራዎችን አጋንንቱን ጎትተው ሰዎች ላይ አቆራኝተው አንድ ቀን ግብሩን ሲተው ወይም አጋንንቱ ንስሐ ገብተው ወደ እግዚአብሔር እንዳይመለሱ አካላቸውን እንደ ቀብድ አድርጎ ተቆራኝቷቸው አብራቸው ይኖራል። በቤተ ክርስቲያናችን ቁራኛ የሚለውን ቃል ስናስታውስ በዚህ በዮሐንስ ወንጌል በምዕራፍ 5 ቁጥር 5 ላይ በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ ተብሎ የተጻፈው የምጻጉ ታሪክ ነው ትዝ የሚለን። ምጻጉ ለ38 ዓመታት በሽታ ተቆራኝቶት እጅግሩ አልሰራ ብሎት የአንድን የጎልማሳ ሰው ዕድሜ በአልጋ ላይ ያሳለፈ ሰው ነው። በቁራኛ መተትም ልክ እንደ ምጻጉ ሰዎች በሽታና አጋንንት ተቆራኝቷቸው ለዘመናት በአልጋ ላይ እንዲውሉ ይደረጋል። የቁራኛ መተት ጥቁር አስማት ከሚባለው የሚመደብና ክፉ ሰዎች በለጠኝ፣ ተቀናቀነኝ፣ በኔ ላይ የበላይ ሆነብኝ ብለው የሚያስቡት ሰው ላይ በክፋትና በምቀኝነት የሚመቱቱበትና የሚያስመትቱበት መተት ነው። የቁራኛ መተት የሚባለው የአጋንንቱ የግብር መገለጫ ነው። የቁራኛ መተት አጋንንት መታቾች ከባህር፣ ከወንዝ፣ ከበረሃ ወዘተ ተስቦ ይመጣና የክፋትና የክፋት ኢላማ ወደ ሆነው ሰው ሄደ እከሌን ወይም እከሌትን ተቆራኝ፣ እጅግር እሰር፣ በሽተኛ አድርገ ከቤት ካልጋ አውል፣ በበሽታ በስቃይ በመከራ እንዲኖር አድርግ፣ ጦሱን እንዲወስድ አድርግ ተብሎ የሚላክ አጋንንት ነው። የቁራኛ መተትን ሰዎች የሰውን ጦስ ወደ ሌላ ሰው የሚያዞሩበት ወይም የሚያስተላልፉበት ነው። ጦስን ብቻ ሳይሆን የሰውንም ሀብትና ንብረት ወደ ራሳቸው ለማዞር ይጠቀሙበታል። ይህንን ወደ በኋላ እናየዋለን። የቁራኛ መተት በጣም አደገኛና ሚስጥሩ፣ ክፋቱ፣ ጥፋቱ በሰዎች ዘንድ በቀላሉ የሚታወቅ አይደለም። የቁራኛ መተት በሰዎች ላይ የሚያደርሰውን አካላዊ ጥቃትና ጉዳት ሰዎች አያውቁም። በዚህም ራሳቸው ተጠቂዎቹ መንፈሱና የመንፈሱን ጠባይ ስለማያውቁ በደረሰባቸው ጥቃትና አካላዊ ጉዳት መፍትሄ ለማግኘት ወደ ሕክምና ተቋም ነው የሚሄዱት። እዛ ሲሄዱ መተቱ በሳይንሱና በሕክምና ውስጥ ይደበቃል። በሐኪሞቹ መተቱ ላደረሰው በሽታ ጥሩ ስም ይሰጠዋል። የቁራኛ መተት ማለት ብዙ ሰዎች በሽታን የሸመቱበትና ሕይወትን እስከ ወዲያኛው ድረስ በሞት ያጡበት መተት ነው። የቁራኛ መተት አጋንንት ቢሆንም ዋናው ተልእኮና ክፉ ስራው ሰዎችን በደዌ ወይም በህመም ተመስሎ የሚጠናወት የሚቆራኝ ብሎም እስከ ሞት የሚያደርስ አጋንንት ነው። የቁራኛ መተትን ከስሙ እንደምንረዳው ጤናችንን በመቆራኘት በሽተኛ የሚያደርግ፣ እጅግራችንን በመቆራኘት በእጃችን እንዳንሰራ በእግራችን እንዳንሄድ የሚያደርግ፣
አንደበታችንን በመቆራኘት እንዳንናገርና ዲዳ እንድንሆን የሚያደርግ የሚያውን አይናችንን በመቆራኘት አይናችን በድንገትና በጊዜ ሂደት እንዳያይ የሚያደርግ ወገባችን ላይ በመቆራኘት ዲስክና ነርቭ በሚለው ስም ተሸፍኖ የወገብ በሽተኛ የሚያደርግና እንዳንንቀሳቀስ እንደ ልባችን እንዳንላወስ የሚያደርገን ክፉ መንፈስ ነው። የቁራኛ መንፈስ ውስጣዊ አካሎቻችንን ሲቆራኝ ለምሳሌ ጨጓራችንን በመቆራኘት እህል እንዳንበላ በልተን እንዳይስማማንና የጨጓራ በሽተኛ እንድንሆን ያደርገናል። ኩላሊታችን ላይ በመቆራኘት የኩላሊት በሽተኛ እንድንሆን ያደርገናል። አንጀታችን ላይ በመቆራኘት የአንጀት በሽተኛ ያደርገናል። ልባችንን በመቆራኘት የልብ ችግርና ህመም ይፈጥርብናል። ሳምባችን ላይ በመቆራኘት የመተንፈስ ችግር እንዲፈጠርብን ያደርጋል። አንድ ሰው በሽተኛ የአልጋ ቁራኛ እንዲሆን የሚደረገው በሚታየውና ውጫዊና ውስጣዊ ጉዳት በሚያደርሰው በቁራኛ መተት ነው። አንድ ሰው ላይ የቁራኛ መተት ሲልክበት ወይም ሲያስመትትበት የቁራኛው መተት የተመተተበት ሰው መንፈሱ ወደ ውስጥ ገብቶ በድንገት አዙሮ በመጣል ራሱን እንዲስት በማድረግ አካሉ እንዲከዳው ያደርጋል። በዚህም ሰውየው ወድቆ ሲነሳ ወይም እጁ እግሩ አሊያ ሙሉ ሰውነቱ ላይታዘዝለትና ሽባ ሊያደርገው ይችላል። የቁራኛን መተት እንደ መበቂያ ስለሚቆጥሩት ሰውን ከሽባነት እስከ ሞት ሊያደርሱበት ይችላሉ። ሌላው የቁራኛ መተት የተመተተበት ሰው ቀስ በቀስ እጁ እግሩ ወገቡ አንደበቱ እንዲሁም መላ አካላቱ እየከዳው አልታዘዝ እያለው በሂደት ሙሉ አካሉን ይዞት እንዳይንቀሳቀስ ጠፍሮት ከአልጋውሎት በሽተኛ ያደርገዋል። የቁራኛ መተት አንዳንዱን ሀገር ሰላም ብሎ በተኛበት በውድቅት ሌሊት ይቆራኘዋል። ሰውየው ጧት ሲነሳም እጅ እግሩ መላ አካላቱ ከጥቅም ውጭ ሆኖ አልሰራ ይላል፣ ወይም ተኝቶ ሲነሳ ፓራላይዝድ ሆኖ ይነሳል። አንዳንዱን ተኝቶ ጧት ሲነሳ ፊቱን ያጣምመዋል፣ አይኑን ያንሸዋርረዋል፣ አንደበቱን ይይዘዋል፣ ምላሱን ያስረዋል። ባስ ካለ ደግሞ የቁራኛ መተት ጥላውግ የሚሰራውን ተልኮ ሲሰጠው ማታ በሰላም የተኛው ሰውዬ ላይ በውድቅት ሌሊት በመግባት አንቆ ይገድለዋል። ማታ በሰላም የተኛው ሰውዬ ጠዋት ሞቶ ይገኛል። ብዙ ጊዜ በቁራኛ መተት እጅ እግራቸው፣ ወገባቸው ብሎ መላ አካላቸው አልታዘዝ ያላቸው ሰዎች የሕክምና ተቋም ሄደው ለቁራኛ መተቱ ጥሩና አሳማኝ ስም ይሰጧል። ለምሳሌ ስትሮክ፣ ነርቭ ኤፒሌፕሲ፣ የጭንቅላት ይጤ፣ የልብ ኬዝ ወዘተ ይባልና በዚህም ሰውየው አምኖ እንዲቀመጥና በጸበል በእምነት በጸሎት ወዘተ እንዳይድን እንዳይፈታ ድሉን ይዘጋል፣ ይከለክላል። የቁራኛ መተት ሕክምናውና ሳይንሱ በሰጠው ስም ተደብቆ ሰውየውን በበሽታ አንቆ ይዞ በመጨረሻ ወደ ሞት ጉዞ ይሆናል። በጣም ብዙ ሰዎች ታታሪዎች፣ ጎበዝ ሰራተኞች፣ ለፍቶ አዳሪዎች እንኳን ለቤተሰባቸው ለሰዎች መመኪያ የሆኑ ሰዎች በድንገት በቁራኛ መተት ተይዘው ያ ስራ፣ ያ ታታሪነት፣ ያ መውረድ መውጣት፣ ያ ሰርቶ አዳሪነት፣ ያ የቤተሰብ መመኪያነት፣ ያ የማይደክም ጉልበት ቀርቶ በሽተኛ ሆነው የአልጋ ቁራኛ ሆነው ከቤት ውለዋል። ትላንት ስንቱን የወደቁትን አንስተው ዛሬ እነሱ በቁራኛ መተት በአልጋ ላይ ወድቀው የሚያነሳቸው አጥተዋል። ትላንት የሰራ እጃቸው የሮጠ እግራቸው ዛሬ በቁራኛ መተት ተይዞ ታስሮ ከቤት ውለዋል። ትላንት ስንት ስራ የሰራ ስንት ትምህርት የተማረ አእምሯቸው ዛሬ በቁራኛ መተት ፈዞ ደንዝዞ ከቤትና ከሐኪም ቤት አውሏቸዋል። ትላንት ለሰዎች ለችግራቸው ጊዜ የሚደርሱት ዛሬ እነሱ ተቸግረው የሚደርስላቸው አጥተው ከቤት ውለዋል። ትላንት በሰዎች ዘንድ እንደ ፀሐይ ደምቀው ዛሬ በአልጋቸው ላይ ጨልሞ ከቤት ውለዋል። ትላንት ለስንት ሰው መፍትሄ ሆነው ዛሬ በቁራኛ መተት ተይዞ መፍትሄ አጥተው ከቤት ውለዋል። ትላንት ስንት ስራ አገላብጠው እንዳልሰሩ ዛሬ በቁራኛ መተት ተይዞ በሰው እጅ አልጋ ላይ ይገላበጣሉ። ትላንት እንደልባቸው በእግራቸው እንዳልተንቀሳቀሱ ዛሬ በሰው ድጋፍ በዊልቸርና በክራንች ይንቀሳቀሳሉ። በቁራኛ መተት የተያዙ ሰዎች ችግራቸው የቁራኛ መተት መሆኑን እነሱም ቤተሰባቸውም ሳያውቁ በአልጋ ላይ እንደማቀቁ ይኖራሉ። ሰውን በቁራኛ መተት እንዲህ ለምታደርጉ ሰዎች እውነተኛው ዳኛ ልዑል እግዚአብሔር በእውነት ፍርዱን ይስጣችሁ። ምክንያቱም በእናንተ የክፋት መተት የቤተሰብ የልጆች ሕይወት ይመሰቃቀላል፣ ለክፉ ችግርም ይዳረጋል፣ ቤተሰብ ሊበተንም ሊሞትም ይችላል። የወለላይቱ እመቤት ልጆች እግዚአብሔር
22 ስነ ፍጥረትን ፈጥሯል። በጣም የሚደንቀው ከነዚህ ከ22ቱ ስነ ፍጥረት እግዚአብሔር ባልፈጠርኩ ብሎ የተጸጸተው በልቡም ያዘነው በሰው ልጆች ነው። እግዚአብሔር ክፋታችንን ኃጢአታችንን ስንከፋ ደግሞ በሁለት እግር የሚሄድ አውሬ መሆናችንን ስለሚያውቅ እንዲሁም በክፋትና በጥፋት ከሰይጣን ባስ ያለን መሆናችንን ስለሚያውቅ እግዚአብሔር ሰይጣንን ሳይሆን እኛን የሰው ልጆችን በዚህ በኦሪት ዘፍጥረት በምዕራፍ 6 ቁጥር 6 ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ በልቡም ማዘነ ተብሎ በእኛ በሰው ልጆች ላይ መጸጸቱንና ማዘኑን ነግሮናል። ስለዚህ እኛ የሰው ልጆች እግዚአብሔር ባልፈጠርኳችሁ ብሎ የተጸጸተብን በልቡም ያዘነብን አስገራሚ ፍጥሮች ነን። ወዳጆቼ የቁራኛ መተት ክፋቱ ሽባ በሽተኛ ካደረገ በኋላ የሚያመለክተን ሕክምናውን እንጂ ጸበሉን አይደለም። መፍትሄ የሚለን እከሌ የሚባል ዶክተር እንጂ እግዚአብሔር አይደለም። በዚህም ዓመታትን ለዛም ብዙ ዓመታት ቀሪ ዕድሜያችንን በበሽታ ሆነን በአልጋ ላይ እንድንጨርስ ያደርገናል። በመጨረሻ ደግሞ በሞት ይወስደናል። የቁራኛ መተት አደገኛ የሚያደርገው መንፈሱ ሰዎች ላይ የሚገባ በድንገትና ባላሰቡበት ሰዓት ስለሆነ ሰውየው ላይ አካላዊና ሞራላዊ ጉዳት ሲያደርስ ያንን ሰው ከስራው ዓለም አግልሎት ጤናውን ነስቶት በሽተኛ አድርጎት ከቤት ያውለዋል። በዚህም ተጎጂው ትዳር፣ ልጆች፣ ስራ ካለው በቁራኛ መተት ስራውንና ጤንነቱን ሲያጣ እሱም ቤተሰቡም ትልቅ ችግር ላይ ይወድቃሉ። እሱ በቁራኛ መተት ሲጎዳ የትዳር አጋሩና ልጆቹ ብሎም ቤተሰቦቹ አብሮ ይጎዳሉ፣ ብዙ ነገር ያጣሉ። የቁራኛ መተት ወደ ሰው ሲላክ ብሎም ወደ ሰው ሲገባ 4 ቦታዎች ላይ ስለሚቆራኝ ነው ለተጠቂው ከባድ የሚሆኑት። አንደኛ መንፈሱ በቀጥታ ነፍስን ይቆራኛትና ለነፍስ ስቃይ ይሆናል። የቁራኛ መተት ነፍስ ላይ ሲቆራኝ በነፍሱ በኩል ሰውየውን እግዚአብሔር የለም ቢኖርማ መቼ እንዲህ ትሆን ነበር፣ እግዚአብሔር ነው አሳልፎ የሰጠ በማስባል ምሕረትን ሳይሆን ምሬትን እያሳሰበ በመጨረሻ እግዚአብሔርን ያስክደዋል። ሁለተኛ የቁራኛ መተት ደም ውስጥ በመግባት ደምን በማርጋት የእጅና የእግርን ብሎም የአካልን ሽባነት ሊያመጣ ይችላል። እንዲሁም ደም ውስጥ በመግባት ከደም ጋር የተያዙትን በሽታዎች በማምጣት በሽተኛ ያደርጋል። ለምሳሌ የደም ካንሰር፣ የደም መርጋት ወዘተ። ሶስተኛ አጥንት ውስጥ በመግባት ለአጥንትና ለሰውነት ህመም በመዳረግ ሰውነታችን እንዳይታዘዝልን ብሎም ከአጥንት ጋር ለተያያዙ በሽታዎች ይዳርገናል። አራተኛ ስጋችን ውስጥ በመግባት ለውጫዊና ለውስጣዊ የአካል በሽታ በመዳረግ ስጋችን ወይም አካላችን እንዳይታዘዝና በክፉ ደዌ እንድንያዝ ሊያደርገን ይችላል። በአጠቃላይ የቁራኛ መንፈስ ነፍስን፣ ደምን፣ አጥንትን፣ ስጋን በመቆራኘት ጊዜያዊና እስከ ሞት ድረስ የሚቆይ ችግርና ፈተና ሆኖ ይቀመጣል። የቁራኛ መተት በሰዎች ላይ በ8 መልኩ ይመተታል። እነሱን በዝርዝር እንመልከታቸው። አንደኛ በቀጥታ በሚመተትበት ሰው ስም ነው። ይህም ክፉ መናፍስትን ጠርተው እከሌን ወይም እከሌትን እንዲያደርግልኝ ተብሎ ይላካሉ። በቀጥታ ያ ሰው ጋር ሄደው በመግባት ክፋትና ጥፋት ያደርሳሉ። ሁለተኛ በሚጣል ነገር ነው። ብዙ ጊዜ የቁራኛ መተት የሚመተተውና የሚጣለው ደጅ፣ ስራ ቦታ፣ ቤት ውስጥ ነው። እንዲሁም በእነዚህ ቦታ በማናውቀው ቦታና ሁኔታ ይቀበራል። ይህም እኛ በምናውቃቸውና በማናውቃቸው ጠላቶቻችን አሊያም ምቀኞቻችን ስለሚጣልብን በቀላሉ ተጠቂ እንሆናለን። የቁራኛ መተት ተመትቶ የሚጣለው ጸያፍ በሆነ ነገር ነው። ለምሳሌ በሰው አይነ ምድር፣ በሞት አይጥ፣ ድመት፣ ዶሮ ወዘተ ነው። እነዚህም በዝርዝር እኔ በአይነ ምድር ተመትቶ የሚጣል የቁራኛ መተት የተለመደ ነው። የወለላይቱ እመቤት ልጆች አጋንንት በጠባዩ የከፋ የከረፋ ስለሆነ ለጠባዩ ከሚስማሙት አንዱ መጥፎ ሽታ ነው። በነገራችን ላይ በሰው አይነ ምድር የቁራኛ መተት ብቻ ሳይሆን በቀላሉ የማይፈታና ሰው ለእብደትና ለሞት የሚያደርስ መተት ይመተትበታል። ይህም በሰውየው አይነ ምድር ስለሚመተት ችግሩን፣ ስቃዩን፣ መከራውን፣ እንግልቱን ከባድ ያደርግበታል። በአይነ ምድሩ መተት የተመተተበት ሰው አንዱ መለያው ሰውነቱ ከአይነ ምድር ባልተናነሰ መልኩ ይሸታል። የሚያሳዝነው ተጎጂው የትኛው የሰውነቱ ክፍል አካል እንኳን እንደሚሸታ አያውቅም። ሴት ከሆነች ማህፀኗ፣ አፏ፣ ብብቷ ወዘተ እስኪዘገንናት ግራ እስኪገባትና እላፊ እስኪጨንቃት ድረስ ይሸታል። በጣም የሚገርመው በዚህ ችግር የተጠቃች አንድ ሴት ቀሲስ ማህፀኔ ውስጥ የሞት ኃይጥ ያለ ይመስል
ማህፀኔ በጣም ይሸታል ይከረፋል ያለችኝን አረሳም። በአይነ ምድር የሚመተት የቁራኛ መተት ከተገኘ በሰውየው ካልተገኘ በራሳችሁ ወይም ባስመታችሁ አሊያም በሌላ ሰው አይነ ምድር ነው የሚመተተው። አይነ ምድሩ ላይ የአጋንንት የከፋ አጋንንታዊ አስማታዊ ጎጂ ስሞች ይደግሙበትና በሰውየው ደጃፍ ቤት ስራ ቦታ ይጣላል። ሰውየውም የተጣለውን አይነ ምድር በእጁ ያነሳል ወይም ይረግጣል። በዚህም ሰውየው በሰዓታት ውስጥ አሊያም በቀናት ውስጥ እጁን ወይም እግሩን ያሟል። የሰውነቱም ጠረን በአስደንጋጭ ሁኔታ ይቀየራል። በአይነ ምድርና በየትኛውም ነገር የቁራኛ መተት የተመተተበትን ነገር የነካ ሰው የሚያመው የህመሙ ምልክቶች እነዚህ ናቸው። እጅና እግሩን በድንገት መጠምዘዝ፣ መሸምቀቅ፣ በዚህም በሂደት እጅና እግር አልታዘዝም ብሎ ፓራላይዝድ መሆን፣ እጅና እግር መንቀጥቀጥ። በነገራችን ላይ በሕክምናው አጠራር ፒዲ ወይም ፓርኪንሰን ዲዚዝ የሚባለው በሽታ 100% በቁራኛ መተት ከሚመጣ በሽታ ጋር ምልክቱ ተመሳሳይ ነው። ፓርኪንሰን የሚባል በሽታ የአንጎል ውስጣዊ ስርዓት ላይ በሚከሰት መዛባት የሚፈጠር የአንጎል በሽታ ነው። ለምሳሌ የፓርኪንሰን ዲዚዝ ምልክት የሚባሉት የእጅ መንቀጥቀጥ፣ መራመድ መቸገር፣ ሚዛንን አለመጠበቅ፣ የንግግር ለውጦች፣ የመናገር ችግር፣ የመርሳት ችግር፣ የመብላት ችግር፣ ማስታወስ አለመቻል፣ ስቃይን የሚፈጥር የጡንቻ መኮማተር ወዘተ ናቸው። በሕክምናው ለፓርኪንሰን በሽታ ምንም አይነት ፈዋሽ መድኃኒቶች የሉም፣ ግን የሚሰጡ መድኃኒቶች አሉ። እነሱ ምልክቶችን ይቀንሳሉ እንጂ አያድኑም። ስለዚህ አሁን የነገርኳችሁ የፓርኪንሰን በሽታ ምልክቶች የቁራኛ መተት ምልክቶችም ናቸው። ስለዚህ አንድ ሰው የቁራኛ መተት ተልኮበት የቁራኛ መተት ገብቶበት መተቱ ችግር ሲፈጥርበት ይታመማል። በዚህም ወደ ሕክምና ተቋም ይሄዳል። እዛም የቁራኛው መተት ፓርኪንሰን ሊባል ይችላል። ምክንያቱም እንደነገርኳችሁ ምልክቶቹ አንድ አይነት ናቸው። ሌላው የቁራኛ መተት ምልክት እረፍት የሌለው ቁርጥማትና ውጋት መሰማት ነው። መደበት፣ ስራ ማስጠላት፣ ዘብረቅ ያለ ንግግር መናገር፣ ወደ ስራ ቦታ አሊያም ወደ አንድ ቦታ ሲሄድ ድንገተኛና ከፍተኛ ድካም መሰማት፣ አቅም ማጣት፣ አንድ ቦታ ተቀምጦ መዋል፣ ቀንም ማታም ተኝቶ መዋል፣ የአልጋ ቁራኛ ሳይሆኑ ቤት ውስጥ የሶፋ ቁራኛ መሆን፣ ሌሊት ተኝቶ ቀንም ቤት ውስጥ ሶፋ ላይ ተጎልቶ መዋል፣ ዝም ብሎ መጨነቅ፣ መጠበብ፣ ግራ መጋባት፣ ቀንም ሌሊትም ባልታወቀ ምክንያት መስጋት፣ በሕክምና የማይታወቅ ህመምና ስቃይ መሰማት፣ ከቤት አለመውጣት፣ ውጪውን መጥላት፣ ከሰው አለመገናኘት፣ በር ዘግቶ ቤት ውስጥ መቀመጥ፣ አእምሮ መፍዘዝና መደንዘዝ፣ ጸበል ሲጠመቁ እጅግር ሸምቀቅ ብሎ መኮራመትና መታሰር ወዘተ ናቸው። አንዳንድ ሰዎች በአይነ ምድር የቁራኛ መተት ተመትቶ ደጃፋቸው አሊያም የሥራ ቦታቸው ተጥሎ ሲያገኙ በድፍረት ያነሳሉ። በእርግጥ መጽሐፍ ቅዱስ በኦሪት ዘኍልቍ በምዕራፍ 23 ቁጥር 23 ላይ በያዕቆብ ላይ አስማት የለም ቢልም ለዚህ የኛ መንፈሳዊ ጥንካሬያችንና የጸሎት ሕይወታችን ወሳኝ መሆኑን ከዚህ በፊት በሰፊው አይተናል። ጸሎት በሌለበትና እውነተኛ አምልኮት በማይፈጸምበት ሕይወታችን ከእግዚአብሔር ጋር ዕለት ተዕለት በማንገናኝበት ሥጋዊ ሩጫችን በደጃፋችን የተጣለውን መተት በእጃችን ማንሳት ለብዙ ጣጣ ሊዳርገን ስለሚችል መጠንቀቁ አይከፋም። በነገራችን ላይ በቤታችሁና በሥራ ቦታችሁ ላይ የሚጣሉትን መተት ዝም ብላችሁ በእጃችሁ አታንሱ። ጸበል ከሌለ ውሃ ባርካችሁ ረጭታችሁ በእጃችሁ ሳይሆን በእንጨትና በሌላ ነገር አንሱ። የቁራኛ መተት አሁን እንደነገርኳችሁ በአይነ ምድር በሞተ አይጥ፣ በሞተ ዶሮ፣ በሞተ በድመት ወዘተ ተመትቶ ቤታችሁ ደጃፍ ስራ ቦታችሁ ከተጣለ ያንን ሳታውቁም ይሁን አውቃችሁ ከረገጣችሁ የቁራኛው የመተት አጋንንት በቀጥታ በእግራችሁ ይገባል። በእጃችሁ ከነካችሁት ወይም ካነሳችሁት በቀጥታ በእጃችሁ ይገባል። ከዛም በድንገትና በጊዜ ሂደት እጅ እግራችሁ እየያዛችሁ እየሸመቀቃችሁ እጅ እግራችሁ ይታሰራል፣ ሽባ ይሆናል። እንዲሁም በእጃችሁ ስለገባ የያዛችሁት ሁሉ አመድ ይሆናል፣ ይባክናል። በእግራችሁ የገባው ደግሞ በሄዳችሁበት ቦታ ሁሉ ነገራችሁ እንዳይሳካላችሁ ያደርጋል። የቁራኛ መተት በእጅ በእግር ሲገባ እጅ እግርን፣ አፍና ፊት፣ ዓይንን፣ አንገትን፣ ወገብን፣ ትከሻን፣ የእጅ እግር ጣቶችን ያጣምማል፣ ይሸመቅቃል፣ ይይዛል፣ በዛው ለበሽታ ይዳርጋል። የወለላይቱ እመቤት ልጆች አሁን አስጠንቅቄ የምነግራችሁ የቁራኛ መተት በአይነ ምድርና በሌሎች ነገሮች ተመትቶ
በደጃፋችሁ ተጥሎ ብታገኙ በእጅ ማንሳት ሳይሆን ውሃ አፍስሳችሁበት ማንሳት ነው የሚመከረው። ምክንያቱም ውሃ በራሱ መተት ይሽራል ያረክሳልና። ሌላው ጸበል ካለ ጸበል አፍስሶ ማንሳት ነው። ብዙዎች በደጃፋቸው በቤታቸው በስራ ቦታቸው በአይነ ምድርና በሌሎች ነገሮች ተደግመው የተጣሉትን መተት ምን ያመጣል በማለት በእጃቸው በማንሳት ለብዙ ጤና ማጣትና መልሶ ማግኘት የማይችሉትን ነገሮች አጥተዋል። ምናልባት አማራጭ ብናጣ በእጃችን ሳይሆን በእንጨት አንስተን ሰው የማይረግጥበት ቦታ ብንጥለው መልካም ነው። ሶስተኛ በሞት አይጥ፣ ድመት፣ ዶሮ ወዘተ የሚመተት የቁራኛ መተት ነው። እንደ ዛሬ አይጥ ቀን ወጥቶላት በላብራቶሪ የመድኃኒት መሞከሪያና መመራመሪያ ሳትሆን በፊት የኛ ሀገር የቁራኛ መተት መታቾች የአይጥን አጋንንታዊ ጥቅሟን አውቀው ለመተት መጠቀም ከጀመሩ ዘመናት አልፈዋል። ብዙ ጊዜ የቁራኛ መተት በሞቱ እንስሶች የሚመተተው ሰውን ለመግደል፣ ቤተሰብን፣ ግለሰብን ለማውደም፣ ለመበተን፣ ለማንከራተት ነው። የሚገርመው የቁራኛ መተት ሰውን ለማጥፋት ሲያስመትቱ ለምሳሌ በአይጥ የሚሰራ ከሆነ አይጧ ሞት አንዳንዴም እንደ ሰው ተገንዛ ነው የምትጣለው። ይህም የሚሆነው የተመተተበት ሰው ሕይወት በቁሙ በነገሮች ሁሉ ተገንዞ ደንዝዞ ፈዞ እንዲኖር ነው። የተገነዘችውን አይጥ በእጅ ያነሳ በእግር የረገጠ ሰው በድንገት ራሴን ልቤን በማለት ሊታመምና ሊሞት ይችላል። ሟችን በቁራኛ መተት እንደሞተ ስለማይታወቅ ቤተሰብ የሟችን አስከሬን ሆስፒታል ይዘው ሲሄዱ ሐኪም የልብ ችግርና ሌላ ምክንያት በማቅረብ ያረጋግጣል። በዚህ ሽፋን የሞተው ሰው ምንም ሳይታወቅ ይቀበራል። እጅግ የሚገርመው በአይጥ መተት የተመተተበት ሰው ያስቀመጠው ዕቃ እዛው አጠገቡ ሆኖ አያገኘውም። ገንዘቡን በአግባቡ ሳይጠቀምበት ምንም ሳይሰራበት ይጎላል፣ ይጠፋል። የእሱ የሆነ ነገሮች በሙሉ በቀላሉ ይወድማሉ፣ ይጠፋሉ። አይጥ በጠባይዋ አጥፊ ስለሆነች በእሷ የተመተተውን መተት ብዙ ነገራችንን ሊያጠፋና ሊያባክን ይችላል። አይጥ በቀላሉ ስለማትያዝ እሱም ምንም ገንዘብ መያዝ አይችልም። አይጧ በቀላሉ ስለማትታይ የሱም ችግር ሳይታይ ይኖራል። የታደሉት ፈረንጆች በዚህ ዘመን ሳተላይት፣ ሮኬት፣ ሚሳይል ሲያስወነጭፉ የኛ ሀገር አጋንንት ጎታቾች፣ ምቀኞች፣ አስማተኞች፣ አስመታቾች አይጥ ገንዘው ከቤታቸው ወደኛ ደጅና ወደኛ ቤት ያስወነጭፋሉ። በድመትም ሆነ በዶሮ ተመትቶ የሚጣለው መተት ዓላማው አንድ ነው። ለምሳሌ በሞተ ዶሮ ተመትቶ የሚጣለው መተት አስመታቾች የራሳቸውን የሕይወት ደንቃራና መከራ ያ ሰው እንዲሸከምላቸው እንዲወስድላቸው ያስመትታሉ። የሞተ ዶሮውን በራሳቸውና በልጆቻቸው ጭንቅላት ላይ አዙረው በሰው ደጅ ወይም ጓሮ ይጥሉታል። ያ የሞተ ዶሮ አሊያም ድመት የአጋንንት ኮተትና መተት ይዞ ወደ ሕይወታቸው ይገባል። ከዛ በኋላ ቤተሰብ ሰላም የለው፣ እርስ በርስ ፍቅር የለው፣ የገንዘብ ረድኤት የለው፣ እጮኛና ትዳር አይዝ፣ ቢዝም በአስገራሚ ሁኔታ ጠብ የዕለት ቀለባቸው ይሆናል። ባጭሩ ባይጥ፣ በደም፣ በድመት፣ በዶሮ፣ በአይነ ምድርና በሌሎቹም ተመትቶ በቤታችሁና በስራ ቦታችሁ የሚጣሉት ወይም በልጅነታችሁ እንደምታስታውሱት ጦሲን ጥንቡሳሲን እንደምንለው የነዛን ሰዎች ወይ